ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ በዝት ይበል። ውድ የኖህ መርከብ ሚዲያ ቤተሰቦቼ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን እንግዲህ በቅድሚያ እንኳን ለብርሃነ ትንሣኤው አደረሳችሁ ማለት እወዳለሁኝ። እንግዲህ ከስቅለት በፊት ነበር እንግዲህ መልካም በዓል ይሁንላችሁ ተባብለን የተለያየ ነው ማለት ነው። ዛሬ ደግሞ ከትንሣኤው በኋላ ተገናኝተናል። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ ማለት እወዳለሁኝ። ኦልሞስት አሁን ዳግማ ትንሣኤ ላይም ደርሰናል። ተነገ ወዲያ ነው ዳግማ ትንሣኤ ይታወቃልና እንኳን አደረሳችሁ ማለት እወዳለሁኝ። እንደው እንግዲህ የኖህ መርከብ ሚዲያ በጣም ብዙ ክፍተቶችን ፈጥሯል። ያው በተለያየ ምክንያት ማለት ነው። አሁን ላይ ምድራችን ላይ ብዙ ነገሮች ናቸው የተከናወኑት እየሆኑ ያሉት ማለት ነውና አንዳንድ ጊዜ እንደ አይነት ነገሮች በሚሆኑበት ሰዓት መልህቅ የሚባል ነገር ታውቃላችሁና አንድ ጀልባ ባህር ላይ ስትጓዝ ባላንሷን ጠብቃ እንድትሄድ የሚያደርጋት ነገር የራሷ የሆነ መልህቅ አላት። ንፋስ ሊመጣ ይችላል፣ ወጀብ አለ፣ አውሎ ንፋስ አለ። ብዙ ነገሮች ሊመጡ ባላንሷን ጠብቃ እንድትሄድ የሚያደርጋት ነገር መልህቋ ነው። ታዲያ እናንተም ዛሬ በዛ ዓለም ላይ ስንኖር በዚህ ምድር ላይ ስንኖር ብዙ ነገሮች ናቸው አይደል? የምትሰሟቸው የምታዩቸው ነገሮች ብዙ ማዕበሎች አሉ። ብዙ ተነግረው የማያልቁ ማለት እንችላለን። እና ስለዚህ ልክ ጀልባዋ በባህር ላይ ስትሄድ መልህቋ ባላንሷን ጠብቃ አቅጣጫዋን ሳትስት የምትፈልግበት ቦታ እንድትደርስ የሚያደርጋት መልህቋ ነው። ስለዚህ እኔና እናንተም በዚህ ምድር ላይ ስንኖር መድረስ የምንፈልግበት ቦታ ላይ እንዳንደርስ የሚያደርገን በጣም ብዙ በርካታ ነገሮች አሉ። ከእናንተም የተሰወረ አይደለም። ስለዚህ ያ ነገር ምንድን ነው? እኔና እናንተን መልህቅ እንደ መልህቅ ሆኖ የሚያገለግለው ምንድን ነው? እምነትና ሃይማኖታችን ነው። ሃይማኖታችን፣ እምነታችን ለመናገር ድካም አለ ሁላችንም ጋር ከራሴ ጀምሮ ማለት ነው። አንዳንዴ ምንድነው የሚባል ነገር አለና እኔ ጀስት እንደ መምህር አይደለም። እኔ እንደ መምህር ልክ እናንተ እንደ ተማሪ እንደዚህ አይነት አመለካከት ካለ ጥሩ የሆነ ኢምፕሊኬሽን አይኖርም። ማንም ማስተማሪ የለም። የጋራ ሐሳብ መለዋወጥ ነው። የምናውቀውን ያነበብናትን የተረዳትናትን ነገር እኔ ለእናንተ እናንተም ደግሞ ለእኔ በኮመንቱም በጥያቄም እያል የመማማሪያ መድረክ ነው እንጂ ማንም አስተማሪ ማንም መምህር የለም። እውነተኛ መምህር የሚባለውም ራሱ ባለቤቱና እግዚአብሔር ብቻ ነው። ይህ ግልጽ መሆን ስላለበት ማለት ነው። ስለዚህ ራሴን እንደ መምህር አድርጌ የምቆጥርበት መንገድ የለም ነው ለማለት ያክል ነውና ስለዚህ መልህቃችን እምነታችን ነው፣ ሃይማኖታችን ነው። ስለዚህ ስለ ሃይማኖት ሲነሳ እኔ ለምሳሌ ስለ ሃይማኖት ስናገር ስለ እምነት ስናገር እኔ ሁሉን ህጉን ጠብቄ ፍጹም አይነት ኢምፕሊኬሽን እሳቤ እንዳይኖር በዙ አጋጣሚ መናገር እፈልጋለሁና ድክመት አለ እኔ ጋር፣ እናንተ ጋርም ድክመት አለ፣ ሁላችንም ጋር ድክመት አለ። ሰው ፍጹም አይደለም። ሰው ብዙ ጎደሎ ነገሮች አሉ። መንፈሳዊነት ላይ በነገራችን ላይ የመንፈሳዊ አስተምሮ ላይ እንደዚህ ነው። ዓለማዊ ላይ ኃጢአትን ሰውን እንደዚህ ነው ብሎ መናገር ምናልባትም ሊያስቀጣም ይችላል። መንፈሳዊነት ላይ ግን እናንተ ኃጢአተኞች፣ እናንተ በደለኞች፣ ንስሐ የሚያስፈልጋችሁ እናንተ ደካሞች፣ እናንተ ሸክማችሁ የከበደ ብሎ መናገር ትክክለኛ አስተምሮ ነው። ዓለማዊ መድረክ ላይ ግን ይሄ ግን ወንጀል ነው። እንዴት እኔን እንደዚህ ትለኛለህ ብሎ ሰው ሊጣላ ሁሉ ይችላል። መንፈሳዊ ቦታ ላይ መድረክ ላይ ቤተክርስቲያን መድረክ ላይ ግን እንደዛ ብሎ መናገር ልክ ነው። ዓለማዊ መድረክ ላይ ግን አይፈቀድም። ትክክል ነው። ዓለም ሰይፏን የምታነሳው ላችሁ ፈልጌ ነው። ስለዚህ እኔና እናንተ ታዲያ በዚህ ማዕበልና ወጀብ በመላበት ዓለም ላይ ትክክለኛውን አቅጣጫችን ይዘን እንድንሄድ የምታደርገን እምነታችን፣ ሃይማኖታችን ናት። ይህንን ጠበቅ አድርጎ መያዝ ከሁላችን ይጠበቃል ማለት ነው። ብዙ መከራዎችን
ብዙ ደስታዎች ሊኖሩ ይችላሉ እዚህ ምድር ላይ። እውነተኛ ደስታ፣ ዘላቂ ደስታ፣ ዘላለማዊ ደስታ በነገራችን ላይ በትንሹም ቢሆን በብዙ ሁላችንም እዚህ ምድር ላይ እስካለን ድረስ ብዙ ያስደስቱናል ብለን ያልናቸው የሞከርናቸው በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች ግን ዘላቂ ናቸው አይደሉም። በቃ የሆነ ታይም ሊሚቴሽን አላት። እስከዛ ድረስ ልንደሰትበት እንችላለን። ከዛ በኋላ ግን እንለምደውና ወደ መሰልቸት እንሄዳለን ማለት ነው። ስለዚህ የመሰልቸቱ ነገር ካለፈ በኋላ ወይም ደግሞ የመሰልቸቱ ከመጣ በኋላ ደግሞ ሌላ ነገር እንፈልጋለን፣ መደበቂያ ማለት ነው። የሰው ልጅ በባህሪው እንደዚህ ነው። በብዙ ነገሮች ይደበቃል። ሁላችንም የምንደበቅባቸው የዚህ ምድር አሸን ክታብ ተቆጥሮ የማያውቃል። ዘረኝነት ውስጥ የሚደበቃል፣ ዝሙት ውስጥ የሚደበቃል፣ ሌብነት ውስጥ የሚደበቃል፣ ብዙ መጠጥ ውስጥ የሚደበቃል፣ ብዙ አለ፣ እንደበቃለን። ሰው ወዶ አይደለም እንደዛ ሊያደርግ የሚችለው። በነገራችን ላይ ጊዜ መፍትሄ ያገኘ ስለሚመስለው ህሊናው ግን ይነግረዋል። በነገራችን ላይ የሰው ልጅ ህሊና እኮ የምናደርገው ልክ ያልሆነ ነገር ከሆነ ኖ ይላል ህሊናችን አይደል? ስለዚህ ዘላቂ የሆነ መፍትሄ፣ ዘላቂ የሆነ ዘላለማዊ የሆነውን ነገር ወይም ደስታ ልናገኝበት የምንችለው የሃይማኖታችን መልህቅ ክርስቶስ ነው። የምንደገፈው መልህቅ ስላሴን ነው። በቅዱሳን ምልጃ፣ በእናቶቻችን ምልጃ እየተማመን እግዚአብሔር እነሱን ያቀረባቸው፣ ያጸደቃቸው፣ የመረጣቸው፣ የሾማቸው ቅዱሳን አሉልን። በስማቸው እየዘከርን በስማቸው መልካም ነገር እያደረግን መታሰቢያ ማለት ነው። እንደዛ እያደረግን ወደ እግዚአብሔር መንግስት የምንገባበትን የሃይማኖት መልህቅ ጠበቅ አድርገን ይዘን ጉዟችንን ማድረግ ተገቢ ነው፣ ከሁላችን ይጠበቃል ነው። ዛሬ ነው ዝም ብዬ ጀነራላይዝድ የሆነ ነገር ነው እየመጣሁና እየተናገር ያለ ነው። ምናልባት አዲስ ዓለም ስርዓት ብለን ስናነሳ ብዙ ጊዜ እንደ ኖህ መርከብ ሚዲያ አዲስ ዓለም ስርዓት ማለት ምን ማለት ነው የሚለውን ነገር መናገር ማስረዳት የመጀመሪያው ዓላማ ነበረ። በምችለው አቅም ጥቂቶች የሚሆኑም ይሄንን ሐሳብ ሼር እንዲያደርጉኝ እንዲጋሩኝ ማድረግ የቻልኩ ይመስለኛል። በትንሹም ቢሆን ምን ማለት ነው የሚለው የመጨረሻው ዓላማው ግቡስ ምንድን ነው የሚለውን በተመሳሳይ እንደዚሁ ማለት ነው። ከዛስ አሁን ላይ ወይም ዓለማችን ላይም አገራችን ላይም የምናየውን አይነት ትውልድ መፍጠር ስልቹ የሆነ ለእምነቱ፣ ለሃይማኖቱ፣ ለሀገሩ፣ ለማንነቱ የማይቆረቆር ኬርለስ የሆነ ትውልድ መፍጠር መቻል፣ የማህበረሰብ ክራይሲስ እንዲፈጠር መቻል። የማህበረሰብ ክራይሲስ ማለት ሶሻል ኢንጂነሪንግ ላይ በደንብ የተሰራበት የአዲስ ዓለም ስርዓት ዋና ዓላማ ይሄ ነው። ሰዎች አደባባይ ወጥቶ የሚሰሯቸውን ከእምነት ከባህል ከማንነት ያፈነገጡ ነገሮች ሲያደርጉ እነዚህ ሰዎች ኢንጂነር ስለተደረጉ ነው። ሶሻል ኢንጂነሪንግ ማለት ሰዎች ራሳቸው ማንነትና እምነት ባህል ሉዝ አድርገው ትተው በሌላ ማንነት ውስጥ ራሳቸውን እንዲተኩ ወይም ሌላ ማንነት ውስጥ ሆነው ራሳቸውን ካገኙት በኋላ አደባባይ ወጥተው የነውር ስራ ሲሰሩ ብዙ የምናያቸው እህቶች ወንድሞች አሉ። አደባባይ ላይ አይደለም ወጥተው በየሚዲያው ማለት ነው። አደባባይ ስላችሁ ምንም የማይመስላቸው። ስለዚህ ይሄን ነገር እያነሳን ደግሞ መማማር መነጋገር ከኛ ይጠበቃል ማለት ነው። ከሁላችንም ይሄ ይጠበቃል። በቀጣይም እግዚአብሔር እድሜ እስከሰጠን ድረስ ማለት ነው። በትዳር ህይወት ውስጥ፣ በስራ ህይወት ውስጥ፣ በማህበራዊ ህይወት ውስጥ፣ በስራ ህይወት ውስጥ፣ በንግዱ ዓለም፣ በማህበራዊ ህይወቱ በማንኛውም ዘርፍ ላይ በተለይ እንደ ክርስትና እንደ ሰው ልጅ ከኛ ምን ይጠበቃል? ምን ማድረግ አለብን? ደስታ ምንድን ነው? እውነተኛ ደስታ ከየት ይገኛል? እናውቀዋለን እኮ እውነተኛ ደስታ የት ነው የሚገኘው? እግዚአብሔር ጋር። እውነት ነው። ይሄን ማንም የሚመሰክረው ነው። እኔም እናገራለሁ፣ እናንተም ትናገራላችሁ፣ ሰባኪውም ይናገራል፣ ሁሉም ይናገራል። ግን ደስተኛ ነው ሲልና አይደለም። ሰው እንደ ደስተኛ መሆን እንዳለበት ሊያውቅ ይችላል፣ ግን ደስተኛ አይደለም። ልክ እንደዛ እንደንትኑ ማለት ነው። ሰውየው ምናልባት ከዚህ በፊት ሰምታችሁ ሊሆን ይችላል። አንድ ካህን ቤተክርስቲያን መድረክ ላይ ቆመው ስለ እምነት እያስተማሩ ነውና
መናገርና ሆኖ መገኘት ሁለቱ በጣም የተለያዩ ናቸው ማለት ነው። የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ይሄንን ተራራ ከዚህ ተነስታችሁ ወደዚህ ሂድ ብትሉት ይሄዳል እያለ ያስተምራል ሰባኪውና። ግን በሰዓቱ አንድ አርሶ አደር ከሩቅ ቦታ እየመጣ ይሄን ስብከት የሚሰማ ነበርና ነገጣሚ ይሄ ደቀ መዝሙር ከቤቱ ወደ ቤተክርስቲያን ወይም ካህኑ የሚያስተምሩበት ደብር ሲመጣ የሚያልፋቸው ብዙ መሰናክሎች ነበሩ። ባህር ነበረ፣ ወንዝ ነበርና ያንን ባህር ለማለፍ በሌላ ቦታ ዞሮ ዙሪያ ጥምጥም ሄዶ ነው የሚመጣው። ከዛ ከዕለታት አንድ ቀን መምህሩ ስለ እምነት ሲያስተምሩ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ተነስተህ ሂድ ብትሉት በባህር ላይ መሄድ ትችላላችሁ፣ ላመነ ሁሉ ይቻለዋል ነው። እውነት ነው፣ ቃሉን ማንም አይክድም። ግን የኛ እምነት ለተነገረው ቃል ሚዛን ይደፋሉ ከተባለ እሱ ሁላችንንም ራሳችንን መፈተሽ ነው የሚገባው እንጂ እኔም ስለራሴ ነው ላቅ የምችለው፣ እናንተም ስለራሳችሁ ነው የምታውቁ የምትችሉት። ከዛ ይሄ የኔ ቢጤ ደቀ መዝሙር የተባለው እንዴ አባ እንደዚህ ብለው ካሉ ማን ያምናለው እግዚአብሔርን ብሎ በውሃው ላይ በሁለተኛው ቀን ከትምህርት በኋላ እንደ ድሮ በዙሪያ ጥምጥም ሄዶ ሳይሆን ቀጥታ በባህሩ ላይ አቋርጦ በጊዜ ቤቱ ገባ ማለት ነው። እስከዛሬ ዙሪያ ጥምጥም ሄዶ ስለሚሄድ ረጅም ነበር መንገዱ፣ ብዙ ሰዓት ይወስድበታል። አምሽቶ ይገባ ነበርና የዛን ዕለት ግን ቀጥታ ሄዶ ቤቱ ገባ ማለት ነው። ሚስቱ እንደዛሬ በጊዜ ልገባ ቻልክ አለችው። ያለውን ነገር ሁሉ ነገራት። አንድ እግዚአብሔር ሰው ቅዱስ እንዲህ ብሎ አስተማሩን፣ በትምህርቱ መሰረት በተግባር ቀይሬው የሰናፍጭ ቅንጣት ታክል እምነት ቢኖራችሁ በባህር ላይ መሄድ ትችላላችሁ፣ ተራራውን ማንሳት ትችላላችሁ። ትርጉሙን አይደለም ዛሬ የምናወራው። ስለ ትርጉም ከሆነ ሌሎች ታሪክ ሌላ ትንታኔ እናነሳ እንችላለን። ሰናፍጭ ለምን ከሌሎች አዝርቶ የተመረጠች ተራራ የተባለው ምንድነው ምናምን እያል ብዙ እናነሳ እንችላለን። እና ስለዚህ ይሄንን ሲል ያ አርሶ አደር ገበሬው እግዚአብሔርን አምናለሁ አለ። እንዳለው ሆነለት። በባህር ላይ ሄዶ ቤቱ ገባ አልኳችሁ። ከዛ በሁለተኛው ቀን ሚስትየዋ ምን አለችው? አንተን ለዚህ ስራ ለአንተን ለዚህ ያበቃ እሱ ደግሞ ከአንተ በላይ ምን ያክል አማኝ መሆኑን ማየት ፈልጋለሁ። አንተን አስተምሮ በውሃ ላይ እንድትሄድ ማድረግ የቻለ ነው። ስለዚህ ከደቀ መዝሙሩ ምንድነው ከመምህሩ ደቀ መዝሙሩ እንደሚባለው ማለት ነው። ስለዚህ መምህሩ ደግሞ ከዛ የበለጠ ሊሆን ይችላል አይነት ነገር ነው የሱ ሐሳቤና ከዛ በሁለተኛው ቀን አርሶ አደር እንደዚሁ ጉባኤውን ተሳትፎ ሲያበቃ ማታ ላይ ወደ ካህኑ ሄደና አባ እንዲህ ትናንትና አስተምሮ ነበረ። በትምህርቱ መሰረት እኔም ባህር ላይ ሄጄ በጊዜ ቤት የገባው ባለቤቴም ይሄንን ካህን ይሄንን ቄስ ቤቴ ያምጣልኝና ቤቴ እንዲባረክ ልጆቼ እንዲባረኩ ስለተባለ ስለዚህ እንሄድ ስትላቸው ወይም ሲራቸው እሺ አሉሳቸው። ከዛ ካለቀ በኋላ ጉባኤው ወደ ሄዱ ማለት ነው። ወደ ቤት ሲሄዱ ገበሬው ቀጥታ በባህሩ ላይ መሄድ ጀመረ። እሳቸውን ዞር ሲያቸው ዳር ላይ ቆመዋል። ለረጅም የተወሰነ መንገድ የብስ መሬት ላይ ሄደዋል አብረው እየተጫወቱ። ባህር ላይ ሲደርሱ ግን እሱ ቀደመና መምራት ጀመረ። ዞር ብሎ ሲያቸው እሳቸው ቆመዋል ዳር ላይ። እንዴ አባ ኑ እንጂ አላቸው። በየት በኩል አሉት። እንዴ በየት በኩል ይላሉ? እንዴ በባህሩ ላይ ነው የሚሄድበት አሉ። እንዴት በዚህ ላይ ይሄዳለሁ አሉ እሳቸው። እንዴ ባለፈው እኮ ሲያስተምሩኝ እኮ ሰው የሰናፍጭ ቅንጣት ታክል እምነት ካለው በዚህ በውሃ ላይ መሄድ እንደሚቻል ተራራውን ማስነሳት እንደሚቻል ያስተማሩት እኮ ራሱ ሆኖት ብሎ ስላቸው ገበሬ አይ ልጄ እኛ እናሻግራለን እንጂ አንሻገርም አሉ ይባላል። ስለዚህ ምን ልላችሁ ፈልጌ ነው ባጭሩ የምንናገረው ነገር መኖር ከሁላችንም ይጠበቃል ማለት ያክል ነው። እምነት ምን ያክል በእግዚአብሔር ዘንድ ዋጋ እንደሚያሰጥ ለሚያምን ሁሉ እንደሚቻል እግዚአብሔር የእምነትን ፍሬ ለሁላችንም ያድርግ ማለት ነው የምፈልገው። ስለዚህ በቀጣይ እንደ ኖህ መርከብ ሚዲያ አዲስ ዓለም ስርዓትን ከማስተዋወቅ ከማስረዳት በዘለለ የአዲስ ዓለም ስርዓት ፍሬዎችን በተመለከተ ማህበረሰብ ህሊና ላይ ምን አይነት መርዝ ጥለው እንደሄዱ የአዲስ ዓለም ስርዓት አስተሳሰቦችን እንነጋገራለን ማለት ነው። እንደ ሞቲቬሽን አድርጌ አይደለም፣ መንፈሳዊ
መልክ ያለው እውነተኛ የሆነ ተጨባጭ የሆነ ታንጀብል የሆነ ፍሬ ሊያስፈራ የሚችል ቁም ነገር የምንነጋገርበትን መድረኮች በቀጣይም እንደዚሁ የተነጋገርን እንቀጥላለን ማለት ነው። ዛሬ ግን ያልነበረን ቆይታ ይሄን ይመስላል በአጭሩ። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ፣ ብዙዎች ጋር እንዲደርስ አስችሉት። ይሄን ያለ ቆይታ መልካም በዓል ይሁንላችሁ። አመሰግናለሁ።